ሰላም ማራኪ ቤተሰቦች ወቅታዊ መረጃዎች ደርሰውናል። የኢትዮጵያ ባለስልጣናት የጤና ባለሙያዎችን በማዋከብ የሀገሪቱን የጤና ችግር መፍታት እንደማይችሉ የሰብአዊ መብት የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ በማሰባሰብ ዲፕሎማሲያዊ ሰበጃ አጠናክሮብኛል ስትል ከሳለች። ይህ መግለጫ በሁለቱ ሀገራት መካከል ያለውን ውጥረት አባብሶታል። በአፍሪካ ቀንድም የሰላም ስጋት እንደሚፈጠር አድርጓል። የእነዚህን አወዛጋቢ ጉዳዮች ዝርዝር ትንታኔ ይዘን ቀርበናል። ይከታተሉ። የማራኪ ቤተሰቦች መረጃዎቹን ከተከታተላችሁ በኋላ እውነተኛና ጠቃሚ ሆነው ካገኛችሁ ብቻ ላደረጋችሁ ቻናላችንን ሰብስክራይብ ታደርጉ ደስ ይለናል። ወደ መረጃዎቹ አለፍን። ለሀገር አቋራጭ የህዝብና የጭነት ትራንስፖርት አሽከርካሪዎች የብቃት ምዘና ዳግም ሊሰጥ ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ለሀገር አቋራጭ የህዝብና የጭነት ትራንስፖርት አሽከርካሪዎች የዳግም ብቃት ምዘና በቅርቡ እንደሚጀምር አስታወቀ። ምዘናውን ተከትሎ የሚሰጠው የብቃት ማረጋገጫ በዚህ ዓመት ቁጥሩ የጨመረውን የትራፊክ አደጋ በመቀነስ ረገድ መሰረታዊ ለውጥ ያመጣልን የሚል እምነት እንዳለው ሚኒስተሩ ገልጿል። ይህ የተገለጸው የሚኒስቴር መስሪያ ቤቱ የ11 ወራት እቅድ አፈጻጸም ሪፖርቱን ለህዝብ ተወካዮች ምክር ቤት ዛሬ ሐሙስ ሰኔ 19 2017 ዓ.ም ባቀረበበት ወቅት ነው። ሪፖርቱን ለፓርላማው በንባብ ያቀረቡት የትራንስፖርትና ሎጂስቲክስ ሚኒስተሩ ዶክተር አለሙ ስሜ ዳግም ምዘና መስጠት ያስፈለገው የአሽከርካሪነትን ስራ አደጋ ተከላክሎ ከማሽከርከርና የመንገድ ደህንነትን በላቀ ደረጃ ከማስጠበቅ አኳያ ያለበትን ደረጃ እንደገና ለማረጋገጥ በማስፈለጉ እንደሆነ በሪፖርታቸው ገልጸዋል። ይህንን በጋራ ለመስራት ሚኒስቴር መስሪያ ቤቱ ከስራና ከክህሎት ሚኒስቴር ጋር የመግባቢያ ሰነድ መፈራረሙንም ገልጸዋል። በሚኒስተሩ በተቋቋመ ቡድን አማካኝነት ጥናት ከተካሄደ በኋላ የስራ ደረጃ ስርዓተ ትምህርትና የስልጠና ማኑዋል ማዘጋጀቱንም ተናግረዋል። የአሽከርካሪነት ስራ ኦኩፔሽናል ስታንዳርድ እንደሌላው ነው። ይህንን ስራ ለመስራት ስንገባበን ያሉት ዶክተር አለሙ በአሁኑ ወቅት ለስራው የሚያስፈልጉ 40 ሞጁሎች ስታንዳርድ መዘጋጀታቸውን አስረድተዋል። ከነዚህ ሞጁሎች ውስጥ 15ቱ ለህዝብ ትራንስፖርት፣ 10ሩ ደግሞ ለደረቅና ፈሳሽ ጭነት አገልግሎት የተሰጡ መሆናቸውንም አብራርተዋል። እኛ ዝም ብለን ፈተና ብቻ አዘጋጅተን ፈትነን መንጃ ፈቃድ ለመስጠት ነበር ያሰብነው። ነገር ግን ወደ ስራ ስንገባ ይህ ፕሮሲጀር እንደሚያስፈልግ ህጉ ያስገድዳል። ደረጃውን የጠበቀ ምዘናን ለማድረግ እነኚህ መሟላት አለባቸው። ይህንንም ጨርሰናል። አሁን ምዘና ወደ ማዘጋጀት ተገብቷል ሲሉ ሂደቱን የደረሰበትን ደረጃ አመላክተዋል። ሚኒስቴር መስሪያ ቤቱ ምዘናውን የሚያደርገው ከዚህ ቀደም እንደነበረው ስህተት በማይፈጠር ደረጃ መሆኑንም ሚኒስተሩ ገልጸዋል። ሂደቱ በሚኒስተሮች በቅርብ ክትትል እየተመራ ከሰዎች ንክኪ ነጻ በሆነና ማንም በምንም መልኩ አድሮ መስራት የማይቻልበት መልኩ የሚከናወን መሆኑንም አስረድተዋል። የመንጃ ፍቃድ ራሱን የምንሰጠው የብቃት ማረጋገጫ ራሱን እንቀይረዋለን፣ ከፋይዳ ጋር እናያይዘዋለን፣ ለኮፒና ለፎርጅድ ከማያጋልጥ መልኩ እናደርጋለን ማለት ነው። በሌላ በኩል ተመሳሳይ የተሰራ ማስረጃ መያዝ በማይችሉበት ሁኔታ እናደርገዋለን። ዶክተር አለሙ የሚኒስቴር መስሪያ ቤታቸው የወደፊት እቅድ ጠቁመዋል። የብቃት ማረጋገጫ የሚጀመረው ሚኒስተሩ የትራፊክ አደጋ ዋና አድራሾችና በጅምላ ሰው የሚጨርሱ መኪናዋን ያቀርጣት ይሆናል እንጂ የቅርጫ ያደርጋት ይሆናል እንጂ በዚህ ታርጋ ወይም ቀይሮ መንዳት አይቻልም ሲሉ ሚኒስቴር መስሪያ ቤቱ አጽንኦት ሰጥተውታል። ሚኒስተሩ እነዚህ ለውጦች የትራፊክ አደጋ በመቀነስ ረገድ መሰረታዊ ለውጥ ያመጣሉ የሚል ተስፋቸውንም በዛሬው ፓርላማ ውሏቸው አንጸባርቀዋል። እንዲህ እያደረገን የህዝብ ተሳትፎ እየጨመረ በመሰረታዊነት የትራፊክ አደጋን የመቀየር ስራ ካልሰራን አደጋው እንዲቀጥላል ማለት ነው ብለዋል። ግን ይህ ስራ መሰረታዊ ለውጥ ያመጣል ብለን እናስባለን ሲሉ ዶክተር አለሙ ተናግረዋል። በኢትዮጵያ ውስጥ ከሚደርሱ የትራፊክ አደጋ 70% የሚጠጋው በአሽከርካሪ ስህተት እንደሚከሰት እንደሆነ ከትራንስፖርትና ሎጂስቲክስ ሚኒስቴር የተገኘ መረጃም ያመለክታል። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናክሮብኛል አለች። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሰሰች። የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከስሱ ደብዳቤዎችን ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪዎች ልኳል በማለት ወቅሷል። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ትላንት ሐሙስ ሰኔ 19 2017 ዓ.ም በማስታወቂያ ሚኒስቴር በኩል በወጣው መግለጫ ነው። የሀገሪቱ መንግስት መግለጫ የኢትዮጵያ ግጭትን በማላበስና በመቀስቀስ የሐሰት ባንዲራ ያውለበለች ነው የሚልም መግለጫ ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት ከኤርትራ ጋር የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ሲልም ከሷል። የዲፕሎማሲያዊ ዘመቻ ለተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ አልተገለጸም። ቢቢሲ በጉዳዩ ላይ ከውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸውን አስተያየት ለማግኘት ያደረጋቸው የስልክ ጥሪዎችና የላከው የጽሁፍ መልእክት ወዲያውኑ ምላሽም አላገኘም። ይሁን እንጂ ሉዓላዊ የተባለ ለመንግስት ቅርበት ያለው በበይነ መረብ መገናኛ ብዙሃን የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨቱን ዘግቦ ነበር። ከዘገባው ጋር የተያያዘ ምስል ደብዳቤው ባለፈው ሳምንት አርብ ሰኔ 13 2017 ዓ.ም እንደተጻፈ የሚያመለክት ሲሆን በኤርትራ መግለጫ የተደጋጋሚ ትንኮሳዎችን የመፈጸምና ሉዓላዊነትና የግዛት አንድነት ጥሰቶች የሚመለከት አረፍተ ነገርን ያካተተ ነው። 2010 ዓ.ም የኢትዮጵያ የኤርትራ ስምምነት መፈራረምን ተከትሎ የመጡ በጎ ለውጦች የሚታወሰው ደብዳቤው በዚህ ወቅት በአስመራ በኩል የታየው መጀመሪያ ምላሽ አበረታች እንደነበር ይገልጻል። ነገር ግን የሰሜን ኢትዮጵያን ጦርነት ኢትዮጵያ ለማዳከም እንደ ድል ተመልክቶ የነበረው የኤርትራ መንግስት የፕሪቶሪያው ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲልም ይከሳል። የውጭ ጉዳይ በተጨማሪ የኤርትራ መንግስት ከህወሓት ጋር እንጂ ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅቷል በማለትም እንደወነጀለ በዘገባው ተካቷል። እንደ ዘገባው ከሆነ መንግስት ዓለም አቀፉ ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፊት እንዲያደርግም ጥሪ አቅርበዋል። የኤርትራ መንግስት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መንግስት ጻፈውን ደብዳቤ የተለመደ ማደናገሪያ ሰጥቶታል። የዲፕሎማሲያዊ ዘመቻው ዓለም አቀፉ ማህበረሰብ ማታለልና በዚህም ጊዜ ሲብላላ ለቆየው ጦርነት
አጀንዳው ድጋፍ ማሰባሰብን ዓላማ ያደረገ ነው በማለትም ከሷል። መግለጫው እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነ በወታደራዊ መንገድ ለመውሰድ በሚል ላለፉት 2 ዓመታት በግድየለሽነት አላስፈላጊ መግለጫዎችና ተንኳሽ ጦር ተበቃ ውስጥ እየገባ ነው ብሏል። የኢትዮጵያ መንግስት የጦር መሳሪያዎች ግዢ ላይ ተሰማርቷልም ሲልም አክሏል። የኤርትራ መንግስት መግለጫ የወጣው በአዲስ አበባና በአስመራ ባለስልጣናት አንዳቸው ሌላኛውን ኢላማ ያደረጉ ንግግሮችን እያሰሙ ባሉበት በዚህ ወቅት ነው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ባለፈው ግንቦት በተከበረው የሀገሪቱ 34ኛ የነጻነት በዓል ላይ ባደረጉ ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጽ ወንጀላዎችን አቅርበው ነበር። ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም የጦርነት እንቅስቃሴ ያደረገ ነው ሲሉ ተደምጠዋል። ፕሬዝዳንቱ በዚህ ንግግራቸው በተለይም የኦሮሞ ማስተሳሰብ በሚል ያነሱት ውንጀላ በተለያዩ ሀገራት የሚገኙ የኦሮሞ ምሁራንን ጨምሮ ለተለያዩ አካላት ጠንካራ ምላሽ አስከትሎ ነበር። በዚያው ሰሞን ከመንግስት መገናኛ ብዙሃን ጋር ቃለ መጠይቅ ያደረጉት የመከላከያ ሚኒስትሯ አይሻ መሐመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለን ብለዋል። በግንቦት መጨረሻ በህዝብ ተወካዮች ምክር ቤት ቀርበው የነበሩት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን የኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ሲሆን ተደምጠዋል። ትንኮሳ ቢኖርም አንዳንዴ ወደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ እያንዳንዱን ደግሞ በራሱ ዲፕሎማቲክ ቻናል ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም፣ የምንገባም አይመስለኝም በማለት ተናግረዋል። በኢትዮጵያና በኤርትራ መንግስት ያለው ውጥረት የተባባሰ ቢመጣም በ2010 ስምምነት በኋላ ተከፍተው በድጋሚ የተዘጉ በትግራይ ክልል በኩል ያሉት የዛላምበሳና የራማ ድንበር መስመሮች ባለፉት ሳምንታት ተከፍተዋል። ድንበሮቹ የተከፈቱት ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበረሰብ አንቂዎችና የማህበረሰብ ተወካዮች አነሳሽነት የተባለ ሲሆን የትግራይ ክልል መንግስትና የኤርትራ ባለስልጣናትም ይሁንታ እንደሰጡ ተገልጿል። የእነዚህ የድንበር መስመሮች መከፈት በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል የተሰጠ ይፋዊ አስተያየትም የለም። ያላደረጋችሁ ቻናላችንን ሰብስክራይብ እንድታደርጉ እያስታወስናችሁ ወደ ቀጣዩ መረጃ አለፍን። የኢትዮጵያ ባለስልጣናት የጤና ባለሙያዎችን በማዋከብ የሀገሪቱን ጤና ችግር መፍታት አይችሉም ሲሉ ሂውማን ራይትስ ዎች ገልጸዋል። የጤና ባለሙያዎቹ የስራ ማቆም አድማ ከመጥራታቸው በፊት ቅሬታቸውን ሲያሰሙ የኢትዮጵያ ባለስልጣናት የጤና ባለሙያዎች ማህበርን በማገድ ባለሙያዎችን በማሰርና በማዋከብ አሳሳቢ የሆነውን የሀገሪቱን የጤና ችግር መፍታት እንደማይችሉ የሰብአዊ መብቶች ተቆርቋሪ ሂውማን ራይትስ ዎች ገለጸ። ሂውማን ራይትስ ዎች የጤና ባለሙያዎች የነሳቸውን ተገቢ ጥያቄዎች ትርጉም ባለው ውይይት መፍታት እንዳለባቸው ሲሉ የተቋሙ የአፍሪካ ምክትል ዳይሬክተር ላቲሺያ ባዳርን ዋቢ አድርጎ ረቡዕ ሰኔ 18 ቀን ባወጣው መግለጫ አስፍሯል። የህክምና ባለሙያዎቹ ከተመጣጣኝ ደሞዝ፣ ጥቅማ ጥቅም፣ የሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ቦታ ነጻነት ጋር የተያያዙ ባለ 12 ነጥብ ጥያቄዎችን በጤና ሚኒስቴር ሚያዝያ 3 ቀን 2017 ዓ.ም ማቅረባቸው ይታወሳል። ጥያቄዎቻቸው መልስ ባለመስጠቱ ግንቦት 10 ቀን 2010 ዓ.ም ጀምሮ ሙሉ ለሙሉ የስራ ማቆም አድማ አድርጎም ነበር። አድማውን ተከትሎ መንግስት በጤና ባለሙያዎቹ ላይ እስር፣ ማዋከብ፣ የስራ ማባረር እንዲሁም አዲስ የስራ ቅጥር ማውጣትና ሌሎች ጫናዎችን መድረሱ ተቃውሞ በመግለጽ ፍሯል። ከዚህም ጋር ተያይዞ ከስራ ማቆም አድማ ጋር ተያይዞ አመራሩ ታስሮበት የነበረው የጤና ባለሙያዎች ማህበር ሰኔ 5 2017 ዓ.ም በኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣንም ታግዷል። የኢትዮጵያ የጤና ባለሙያዎች ማህበር እገዳን በአስቸኳይ እንዲያነሱ ሂውማን ራይትስ ዎች በዚህ መግለጫው ባለስልጣናቱ የጠየቀ ሲሆን አክሎም የጤና ባለሙያዎቹንም ቅሬታዎች በአግባቡ ይፍቱም ብሏል። በሀገሪቱ የሚገኙ የጤና ባለሙያዎች መብታቸውን በሰላማዊ መንገድ በመጠየቃቸው ባለስልጣናቱን ለስር እንዳደረጋቸውም ጠቅሷል። የስራ ማቆም አድማ ከተጀመረበት ግንቦት 5 ቀን ጀምሮ 148 የጤና ባለሙያዎች ታስረው እንደነበር በበይነ መረብ ላይ ያለ የጤና ባለሙያዎች ንቅናቄ መረጃ እንደደረሰው ሂውማን ራይትስ ዎች ገልጾ ሆኖም አሃዙን አላጠራሁም ብሏል። ፌዴራል ፖሊስ በበኩሉ 47 የጤና ባለሙያዎች በቁጥጥር ስር ማዋሉን አስታውቆ ነበር። ከግንቦት ወር ጀምሮ የኢትዮጵያ ባለስልጣናት የጤና ባለሙያዎች ከተመጣጣኝ ደሞዝና ጥቅማ ጥቅም ጀምሮ የስራ ሁኔታ ጋር በተያያዘ የሚያነሷቸው ጥያቄዎች ከመለስ ይልቅ አፋኝ ዘዴዎችን ተጠቅመዋል ሲሉ ላቲሺያ ወቅሰዋል። ክሎም መንግስት የጤና ባለሙያዎች ማህበር ላይ ጣለውን እገዳ በአስቸኳይ እንዳይነሳ እንዲሁም በጤና ባለሙያዎች ላይ እየደረሰ ያለውን ወከባ ሊያቆም ይገባልም ብለዋል። ዝቅተኛ ገቢ ያላቸው ሀገራት የጤና አጠባበቅ ወጪያቸው በአማካይ 1.2% በመሆኑንም በዚህ መግለጫ ተጠቅሷል። የጤና መድን ሽፋን አለመዘርጋት፣ ከስራ ጋር በተያያዙ አደጋዎች በቂ ካሳ ለማግኘት፣ የደሞዝ መዘግየትና ሌሎች መሰረታዊ ጉዳዮች ሲንከባለሉ የቆዩ ነገሩ መሆናቸው የጤና ባለሙያዎች ይጠቅሳሉ። የጤና ባለሙያው ዘርፍ ለማጠናከርና በሰላማዊ ተቃውሞ ላይ ያሉ የጤና ባለሙያዎች መብት ለማስጠበቅ የልማት አጋሮች ለሁለትዮሽ ድጋፍ እንዲያደርጉም ጥሪ አቅርበዋል። ባለስልጣናቱ ከዓለም አቀፍ የሰብአዊ መብት ግዴታቸው ጎን ለጎን ሀብት እንደ ጤና ላሉ ወሳኝ የህዝብ አገልግሎቶች መመደባቸውን ለማረጋገጥ አስቸኳይ እርምጃዎችን መውሰድ አለባቸውም ሲል በወቅቱ በወጣው መግለጫ አጽንኦት ሰጥቶ ነበር። ይህንንም እልባት ለመስጠት ጠቅላይ ሚኒስትር አብይ አህመድ ከሳምንት በፊት በተመረጡ የጤና ባለሙያዎች ጋር ውይይት ማድረጋቸውም ይታወሳል። ጠቅላይ ሚኒስትሩ የጤና ባለሙያዎቹ የነሳቸው የደሞዝ ጭማሪና የጥቅማ ጥቅም ጥያቄዎች ተገቢነት ቢኖሩም የፖለቲካ ኪሳራ በገጠማቸውና ሐኪም መሳይ ጋውን ለባሽ ባላቸው ሰዎች ተጠልፈዋል ብለዋል። ደግሞ መጀመሪያ አንስቶ የስራ ማቆም አድማ የመቱት የጤና ባለሙያዎቹ ከሰኞ ሰኔ 2017 ጀምሮ ወደ ስራ መመለሳቸውን ከሰሞኑ ቢቢሲ ተናግረዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ የሚል ማዕቀፍ የሚታወቁት ባለሙያዎቹ ሲያደርጉት የነበረው እንቅስቃሴ የመጀመሪያው ምዕራፍ እንቅስቃሴያቸው የተሳካ እንደነበረም ለቢቢሲ የተናገሩት አንድ የንቅናቄ አስተባባሪ ጤና ሚኒስቴር ያቀረባቸው አራት ቅድመ ሁኔታዎች በከፊል በመሟላታቸውና ለማህበረሰቡ ሲሉ ወደ ስራ መመለሳቸውንም ገልጸዋል። አንዳንድ የጤና ተቋማት ግን የጤና ባለሙያዎቹ ወደ ስራ አልተመለሱም በሚል ክልከላ እንደተደረገባቸው አስታውቀዋል። የማራኪ ፕሬስ ቤተሰቦች ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። ያደረጋችሁ ሰብስክራይብ ብታደርጉ ደስ ይለናል። በሌሎች መረጃዎች እስክንገናኝ በደህና ቆዩ።